ከሞትኩም ማለት ነው ያው ካልሆንኩም የመጨረሻ ከሆነ ባይ ደህና ሁኑ። ከሞትኩም ማለት ነው ያው ከሞትኩም ማለት ነው ያው ካልሆንኩም የመጨረሻ ከሆነ ባይ ደህና ሁኑ። ከሞትኩም ማለት ነው ያው ወዳችኋለሁ። ወደ ቲክቶክ ቤተሰቦች ስለ እህታችን ስለ ሀና በጣም ብዙ ሰዎች የማይሆን ነገርና ሰላም እንዴት ናቸው? ወደ ቲክቶክ ቤተሰቦች ስለ እህታችን ስለ ሀና በጣም ብዙ ሰዎች የማይሆን ነገርና የማይባል ነገር እያላችሁ ስለሆነ ያለውን እውነት ያው እኛ እዚህ ጋ ያለነው አብረናት የመጣ ነው ስለሆነ ያለውን እውነት እኛ እንነግራችኋለን። እህታችን ሀና ያረፈችው መርከዝ ስር ነው። በዛ ሰዓት ካወቃችሁት በራጎ ነው የመጣ ነው እና መንገድ ላይም በጣም ብዙ ሰዓት ብዙ ጊዜ ተቀምጠና ካስታወሳችሁ ከተነሳንበት ሰዓት ጀምሮ እንግዲህ ለእሷ እያልን እየተቀመጥን አንድ ጀበል ለማለት በጣም ብዙ ጊዜ ነው የምንቀመጠው። እንግዲህ ይህንን ሁሉም ያውቃሉ እዚህ ጋ ያሉት እንግዲህ አብረው ያዩ እነሱ ስለሆኑ እንግዲህ መንገድ ላይም አስቆራጮቹም እያገዙ ይዞሽ እያሏት ብዙ ነገር መስዋዕትነት የከፈሉት ከኛ በላይ እነሱ ናቸው። እዚህ ጋር ምንም የሚወሻሽ ነገር ስለሌለው መርከዝ ላይ በዛ ሰዓት ኃይለኛ መርከዝ ነበረ። በገመድ የወጣበት ሰዓት ላይ በዛ ሰዓት ነበር የወጣ ነው እና እዛ ቦታ ላይ እሷ ቀርማን ነበር። እሷ ቀርማን እዛ ቦታ ላይ እሷን ወገቡ ድረስ እንዳደረሷት እኛ ከኋላ ቀጠል ስንሄድ በጣም ደክማ ስለነበር እለፉና ሄዱ ተባልን። እኛ አለፍንና ሄድን። እዛ ቦታ ላይ ወንዱ ጓደኞች ራሱ የደከሙ አሉ። ቃስ እያሉ ነው የመጡት እና ካስታወሳችሁ አንድ ቪዲዮ ሰርቼ ነበር። ያ ቪዲዮ የሰራሁት ልክ ቆርጠን እዛው አጠገቡ ቁጭ እንዳልን እሷ ትመጣለች እያልን ስንጠብቅ የነበረበት ሰዓት ነው እና በጣም ብዙ ሰዓት ተቀምጠናል። ቤተሰቦች ከ4 ሰዓት በላይ ብዬ ነበረ በግምት ከዛ በላይ ይሆናል የተቀመጥነው እዛ ቦታ ላይ በጣም ብዙ ሰዓት ተቀምጠናል፣ ተኝተናል። ትመጣለች ካሁን በቃ እንደዚህ እያልን አፋፉን ነበረ ስንመለከት የነበረው እና ያለው እውነት ይሄ ነው። እዛ ቦታ ላይ እኛ ራሱ አይኗን ማየት አልቻልንም። እዛ ቦታ ላይ ማለት ነው አይደለም 3-4 ሰው ሆኑ ለአንድ ሰው ይከብዳል እና መሪዎቹ ነበሩ እዛ ያሏት። እስካሁንም ካብሯት የነበሩት እነሱ ነበሩ። እዛ ቦታ ላይ እንግዲህ ያለውን ነገር እነሱ ናቸው ለእኛ የሚነገሩን። በስነ ስርዓት እንደቀበሯት አፈር እንዳለበሷት እና እንዳደነግጡ ነው ዝም ያልናችሁ ብለው እውነቱን የነገሩን እነሱ ናቸው። እንግዲህ ሌሎቻችሁ ግማሹ በባህር ነው ተገልብጣ ነው ትላላችሁ፣ ግማሹ ጥይት መቷን ነው ትላላችሁ። እንግዲህ እኛ ራሱ እዛ ሆነን አይኗን ማየት አልቻልንም ካለበት ቦታ አንጻር ማለት ነው እና ያለው ነገር ይሄ ነው። ለቤተሰቦቹ ፈጣሪ ያጽናችሁ፣ እሷንም ከደጋጎች ጎን ያርጋት፣ እነሷን በአጸደ ገነት ያኑርልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ሰዎች እንግዲህ እንደሰማችሁት ነው። በጣም ያሳዝናል። ህይወት ዱንያ እንኖራለን፣ እንበላለን፣ እንጠጣለን፣ እንለብሳለን፣ የተሻለ ህይወት እንኖራለን ብለን እንጥራለን። ግን ፈጣሪ የሚያስበውና አላህ የሚያስበው አንድ ነው፣ ይበልጣልና እንግዲህ ሀና እህታችን በእንደዚህ አይነት ነው ህይወታ ያለፈው ነው እያሉ ያሉትና በጣም ከባድ ነውና አላህ የፈጣሪ ነፍሳን በአጸደ ገነት ያኖረው። እንግዲህ ከደጋጎቹ ጎን ያድርጋት። ምን ይደረጋል? ልጇንም ደግሞ ፈጣሪ ያሳድገው። በነገራችን ላይ ልጇን እኮ እዛ ተጓዘች መስሎኛል እኔ ማለት ነውና እንደውም የሆነ ጊዜ ልጇን በቪዲዮ የሆነ ህፃን ይዞት እያሳዩ ነበረና የኔ አባት ወላይ ገና ናት እንጃ ልጇን ራሱ ጠግባ ሳታይ እንጃ ወላይ ላዝም ደግሞ ሞት ይነግራል እኮ ከሞትኩም በቃቸው። እንጃ አልቻልኩም። ግን ጓደኞቼ ግን እንዴት አስቻላቸው? እንጃ ለእናት መጽናናትን ስጣት ማለት ነው። እና እኔ አልቻልኩም። እንደዛ ስትል በቃ በጣም ሆዴን ነው ያራራችሁ ማለት ነው። አይ ዱንያ ወላይ ዱንያን እንበላታለን፣ እንኖርባታለን እንላለን እንጂ መቼ እንብላት መቼ እንሞት አናቅም። እንደው ከልጇ ጋር ሳትገናኝ ህይወታ እንደዚህ እኔ እንጃ አላቅም።
ለጓደኞቿና ለእናቷ ትልቁን ሰብር ስጣት፣ ለእህቶቿ። እኔን እንዲህ ሆዴን የበላችኝ እንጃ ወላሂ ላዚም በጣም ነው የምታሳዝነው። ሞት ቀድሞ ይነግራል የሚባለው ነገር እውነት ነው። እና ማለት መሞቷን አውቃለች ማለት ነው እቺ ልጅ ማለት ነው። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና ብርቅርንቅ የሆናችሁ ሀገሬ ልጆች ወገን ዘመዶቼ እንዴት ናችሁ? ደህና ናችሁ ወይ? ቪዲዮን በላይክ በሼር ጀምሩት። ቪዲዮን እንዳያችሁት ነው ወንድሞቻችን አብረው ነበር የተጋዙት። በመርከብ ስር እንደሞተች ነው የተናገሩት። እንደውም እኔ ቆይ በገመድም እንዲህ ተይዞ የሚታለፍ መንገድ አለ እንዴ? በገመድ የሚኬድበት ሰዓት ነበረ ይላሉ ልጆቹ። ቆይ ያን ያህል ነው ነፍሳችንን ሽጠን ነው ዱንያ ላይ የምንኖረው እንዴ? ላኢላሀ ኢለላህ። ሰውም ድፍረቱ በዛ እኮ ይመስለኛል። ልጅ ይዛ ነው የሄደችው፣ ልጅ ይዛ ነው የተጓዘችው። ህፃን ልጅ ይዞ በመርከብ ምንድነው በባህር ላይ ለዚች ዛሬ ትተናት ለምንሄደው ይሄው ትታት እኮ ሄደች። ደግሞ የኔ ምስኪን የኔ የዋ ወላሂ ቪዲዮዋን ሳይ ማለት ነው በጣም ነው የለቀስኩት። በቃ ዱንያ እኛን እንዲታታልልናለች ማለት ነው። በቃቸው ከሞትኩም በቃቸው መንገድ ላይ ምን ያልበት ከሞትኩም አለች። ወላሂ በጣም አሳዘነችኝ። በጣም ልቤ ነካኝ። ገና ምንም ያላየች እኮ ናት። ምንም ያላየች ልጇን ጠግባ ሳታይ ጠግባ ሳሴም ጠግባ እንደፈለገች ሳትሆን እቅፍ አድርጋ በጉያዋ ሳታሳድግ ወይ 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 እንደው በቀራባት። ግን አጀን ነው ቀና ደርሶ ነው። ለቤተሰብ ወላሂ መጽናናትን ይስጣቸው። ነው ቤተሰብ እንዴት እየተቃጠሉ እንደሆነ እያየን ነውና እኔ እንጃ በጣም ከባድ ነው። በጣም ለእናት እኮ ቁስል ነውና አብሯት ነበሩ እንዳያችሁ መልስ ሰጥተዋል። ብዙ ሰው ተወዛግበዋል። እንዴት ነው ሞተችው? በጀልባ ላይ ነው ምናምን። ያው ምንድን ነው ገንዳ ስር ነው ምን ስር ነው ያው ገንዳው ተገልብጦባቸው ነው እየተባለ ያለው ነው። እንግዲህ እነሱ ከነሱ በላይ ነው ያላቅምና ወንዶቹ ተናግረዋል። አብረን ነበርን እንደውም እሷን እያየን ነበር ትመጣለች እያን አይን እያየን ነበር። ከዛ ሰዎቹ ተናገሩ እንደሞተች አይ ብሎ ተናገሩና እንግዲህ ዱንያ እንዲህ ናት። ዱንያ ይሄው እንዲህ ናት። በቃ አለን ሰራን እንላለን። መቼ እናምልጥ አናውቅም። ለማንኛውም ቪዲዮ ይመስል ነበረ። ላይክ ሼር አድርጉት፣ ሰብስክራይብ አድርጉኝ። አዲስ ጀማሪ ነኝ፣ አበረታቱኝ። አዳዲስ ነገሮችን እለቅበታለሁ በዚህ ቻናል። አሰላሙ አለይኩም።